ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን ዋላችሁ እንደምን ከረማችሁ። በዛሬው ዕለት ይዤላችሁ የመጣሁት መኪና የጭነትና የህዝብ ማመላለሻ መኪኖችን ነው። እነዚህ መኪኖች እኔ ጋር የሚገኙት ከሌላው በትንሹም ቢሆን የዋጋ ቅናሽ አላቸው። እነዚህ መኪኖች እንግዲህ በትክክል መረጃውን በመስማት የምትፈልጉትን መኪና በመምረጥ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆይታችሁ ከቪዲዮ ጋር አድርጉ። እንዲሁም ሀሳብ አስተያየታችሁን በኮሜንት ቦታ ላይ መስጠት ትችላላችሁ። ማርቲ ገበያ የብዙዎች መገበያ። ሃይዙዚ ቅንጅት ሞዴል 2007 ሻንሲ አለው። ሞተር አይፈልግም። ሌላው ንጹህ ነው። ዋጋው 1,500,000 ብር ነው። የጭነት ነው። ሃይዙዚ ኦባማ ሞዴሉ 2016 ምንም አይፈልግም። ሻንሲ ሞተሩ መላሽ ሁሉ ነገሩ ንጹህ ነው። ዋጋው 3,500,000 ብር ነው። ኪንካፕ ሞዴል 2009 ግጭትም ግልብጥም የለውም። ሻንሲ ሞተሩ ጠርዝ ንክኪ የለውም። ዋጋ 3,400,000 ብር ነው። ሃይዙዚ ኦባማ ቅጥቅጥ ሞዴሉ 2013 ሁለት መላሻ አለው። ሻንሲ ሞተር ንጹህ ነው። ረጅም በረጅም 33 ወንበር ነው። ዋጋው 2,300,000 ብር ነው። ስሪኤል ሚኒባስ ሞዴሉ 1998 5 ኮሎኔት ነው። ንጹህ ነው። ምንም ችግር የለበትም። ዋጋ 1,300,000 ብር ነው በማለቂያ። ፋይፌል ሚኒባስ ሞዴል 2003 ይህም ጠርዝ ንክኪ የለውም። ከዚህ በፊት ወርቆም አያውቅም። ዋጋው 1,600,000 ብር ነው። ሃይዙዚ ኦባማ ቅጥቅጥ ነው። ሞዴሉ 2011 ረጅም በረጅም የሚባለው 29 ወንበር ነው። ምንም መላሽ ሻንሲ ንጹህ ነው። ዋጋ 2,500,000 ብር ነው። ቤተሰቦቼ ርካሽ ናቸው ስላችሁ ለምሳሌ 1.3 የተባለው ሚኒባስ ከዚህ በታች ወርዶ 1 ሚሊዮን እንዲሸጥላችሁ የምትፈልጉ ሰዎች አላችሁ። በዚህ ሰዓት እነዚህ መኪኖች ዋጋቸው ከዚህ በላይ ነው። ነገር ግን እኔ ጋር በርካሽ ስለምታገኟቸው ድርድር አለው ወይ የሚሉ ሰዎች አሉ። እኔ ድርድር አለው ካላልኩኝ ድርድር የለውም ማለት ነው መኪናው። ሌላው ከሌላው ቅናሽ ነው ስላችሁ የ100,000 ብር፣ የ200,000 ብር፣ የ300,000 ብር ልዩነት አላቸው ማለት ነው። ለምሳሌ 1.6 የተባለው ፋይፌል ሚኒባስ ሌላ ሰው ጋር ጥሪው 2 ሚሊዮን ወይም 19 ተብሎ እስከ 2.8 እስከ 2.9 የሚያልቅ ነው ማለት ነው። ስለዚህ እኔ ጋር ቅናሽ ናቸው ስላችሁ በምክንያት ነው። ሌላው ጋር ዞር ዞር ብላችሁ አይታችሁ መኪናው ምን ያህል ቅናሽ ነው፣ የመኪናው ይዞታ ደግሞ ወሳኝነት አለው። ስለዚህ መኪና በይዞታው የሚለየው ባለበት 1.3 ግዛኝ ከሚልህ አንድ መኪና አስፈትሼ 1.8 ብትገዛው መኪናውን አንደኛ ምን ያህል እንደሚያሰራ ምን ያህል ወጪ እንዳለበት በደንብ ገምግመህ ስለምታየው በባለሙያ ስለምታሳየው አምነህበት ትሄዳለህ። ያንን ወጪህን የሚያስወጣህን አስቀንሰህ ትገዛለህ። ለሌላም ጊዜ ለመሸጥም ሆነ መኪናውን ማለት የሚያስወጣባ ሌላ ወጪ ተጨማሪ ወጪ የሚጠይቅባችሁን ጊዜ ምን ያህል እንደሆነ ጊዜውን ታውቃላችሁ። እንዲሁም ደግሞ ለመሸጥ ስታስቡ መኪናውን ስገዛው እኔ በኮንፊደንስ አስፈትሼ ነው እና መኪናው ይሄ ብቻ ነው ችግሩ ብላችሁ ለሰዎች ለመናገር አትቸገሩም። አንዳንዱ ሰው ሞዴሉን እንኳን ለይቶ ሳያውቅ ባለበት ይሉና ሻንሲ ያለው መኪና በጣም አስቸጋሪ መኪና እጃቸው ይገባል። ከዛ ለማውጣት በጣም ይቸገራሉና በጣም ያዝናሉ። ያ ካለማወቅ የተነሳ ነውና መኪና ስንገዛ ባለሙያ እናሳይ። ምንም ይኖረው አምነንበት ከሆነ ነገ ለሚመጣው ችግር ወይም ደግሞ የሚመጣውን የዋጋ ክስረት ኃላፊነት እንወስዳለን። አለበለዚያ ሰውን እንወቅሳለን። ግን ይሄ ችግራችን ባለበት የሚባል ነገር ባይኖር ባይነኝ እኔ። ምክንያቱም ማንም ኃላፊነቱን አይወስድላችሁም። ራሳችሁ ናችሁ ገንዘባችሁ ላይ ኃላፊነት የምትወስዱት። ትንሽ ብር አይደለም፣ በጣም ብዙ ብር ነው የምትገዙበት እቃውን ኢንቨስት አድርጋችሁ ማለት ነው። ስለዚህ
ይሄን ያህል ብር አውጥታችሁ እስከገዛችሁ ድረስ መኪናው ነገ ብሸጠው ስንት ብር ያወጣልኛል፣ መልሼ መሸጥስ ብችል ገበያ ላይ ይሸጣሉ የሚለውን በደንብ ማጥናት ያስፈልጋል ማለት ነው። ስለዚህ የምትገዙትን መኪና በደንብ ዋጋውን ከአቅማችሁ ጋር መሄዱን፣ ነገ መሸጥ እንደምትችሉ መሸጥ መለወጥ እንደምትችሉ እንዲሁም ደግሞ ለዛሬ 5 ዓመት እና 6 ዓመት ድረስ ምን ይጠይቃል የሚለውንም ከግምት ውስጥ አስገብታችሁ ለምሳሌ ሞተር የሚፈልግ ትንፋሽ አለው ሲባል መኪና ትንፋሽ ካለው የዛሬ 6 ወር፣ የዛሬ ዓመት፣ የዛሬ 2 ዓመት ሊቆም ይችላል፣ ሊነክስ ይችላል ሞተር ተብሎ ይታሰባል። ስለዚህ እድሜ ይሄን ያህል ይኖረዋል። ነገር ግን ደግሞ በጣም ሳምንት የሚነክስ ከሆነ ለእናንተ ኪሳራ ነው የሚሆነው። መኪና ስትገዙ እነዚህ ነገሮች በደንብ መመልከትና ለባለሙያም የምታማክሩት ባለሙያ ለስራው ታማኝ የሆነ ህሊና ያለው መሆን አለበት። አልብዛ አንዳንድ ባለሙያዎች የነሱን መኪና ብቻ እንዲገዛ ሰውየውን በማሰብ ጥሩ መኪና ሌላ ድለላ የሚሰራ ሰው ያቀረበውን እኔ ካየሁት ነው የምናገረው፣ ካየሁት ነው። እናንተንም እንትን ማለቴ ምናምን ባለሙያን መውቀሴ ሳይሆን ጥሩ መኪና በደላላ አግኝታችሁ ያንን አፍርሶ አይሆንም፣ ይሄ መኪና ገና ባይኑ እኮ ነው ያየው አይሆንም ብሎ ሌላ ቦታ የማይሆን መኪና ላይ ሞዴሉ በጣም የወረደ ዋጋ ነገ ቢሸጥ የማያወጣ ችግር ያለበት መኪና ላይ ከቷችሁ ይሄዳል። ነገ ልሽጥ ስትሉ እናንተ ሌላ ባለሙያ መጥቶ አቃቂር ሲያወጣ እኔ እኮ ዝም ብሎ ነው ይሄ በልምድ ነው የሚሰራው ምናምን ብሎ ሊያታልላችሁ ይሞክራል። እንደዚህ አይነት ነገር እኔ ብዙ ጊዜ ስለማይ ነው የምናገረው። ያው በባለሙያ መኪና በደንብ ብታሳዩ ባይነኝ። ምክንያቱም ባለሙያ ያየው ነገር ነገ ችግሮች ቢኖሩት እንኳን ችግሮቹን ካወቃችሁ ያንን ነገር አምናችሁበት ነው የምትገዙት፣ አትቸገሩም ማለት ነው። ነገር ግን እናንተ ሪዘርቭ ገንዘብ ካልያዛችሁ መኪናው ላይ ሙጥጥ አርጋችሁ 1 ሚሊዮን እጁ ላይ ያለው ሰው በ1 ሚሊዮን መኪና ቢገዛ ነገ 100,000 ብር እንኳን እጁ ላይ ከሌለ መኪናው ቢቆም በምን ያሰራዋል? ጋራጅ ገብቶ እኮ በልመና የሚሸጥ ከስሮ 200-300 ሺህ ብር ከስሮ የሚሸጡ ሰዎች ያውቃለሁኝና እንደዚህ አይነት ነገር እንዳይገጥማችሁ፣ ህይወታችሁን እንዳያመሰቃቅለው፣ ከእቅዳችሁም ውጭ እንዳትሆኑ መኪና ስትገዙ በደንብ አስፈትሻችሁ። ምክንያቱም እኛ ሀገር በጣም ብዙ ጊዜ ያገለገሉ መኪኖች ናቸው ያሉት። በተለይ በዚህ በህዝብ ማመላለሻው ዙሪያ ስንመለከት እንዲሁም በቤት መኪኖች ዋጋቸው ቅናሽ የሆነ ከ1 ሚሊዮን በታች ከሆነ ዋጋቸው በጣም በቃ አስቸጋሪ ነው የሚሆነው። ስለዚህ ማንም ኃላፊነት ለእናንተ ምንድነው ንብረት የሚወስድ የለም። ስለዚህ ሻጭም ቢሆን አስማምቶ መኪናውን አስወድዶ ነው መሸጥ የሚፈልገውና እናንተ በደንብ በጥንቃቄ የምትፈልጉትን ነገር የሰው ወሬ ሳይሆን መስማት ያለባችሁ፣ የምትችሉትን ማየት አለባችሁ። የምትችሉትን ባለሙያ በደንብ አይቶ እንዲገዛላችሁ ማድረግ ትችላላችሁ። በሰውም የምትነዱ ከሆነ በጣም አስቸጋሪ ነው። ጊዜውም እንደ መክፋቱ እናንተም የሰውን ነገር የሚሰሙ ከሆነ ዛሬ ኮሮላ ፈልጋችሁ ነገ ዲዛይር የምትቀይሩ ከሆነ አንደኛ መኪናውንም አታገኙት። ዛሬ አሰባችሁትን ነገ የምትቀይሩ ከሆነ መኪናውን በየቀኑ የምትቀያይሩ ከሆነ ዋጋውም እንደዛው ስለሚቀያየር ቆይ ይሄን አስተካክዬ ስትሉ ከመኪናውን ጋር አትስማሙም ወይ ያልሆነ መኪና ውስጥ በሰው ግፊት ትገቡና እድሜ ልካችሁን በዛ መኪና ስትናደዱ ስታዩት ያ ጊዜ ይመጣባችኋል፣ ታስታውሳላችሁ። ስለዚህ እኔ ምክር አያስፈልጋችሁም፣ ግን ነገር ግን በጣም ብዙ ጊዜ ስለማይ ሰዎችን በኪሳራ ስለሚዳረጉ ስላየው ነው። እውነት ለመናገር አንዳንድ ሰዎች በጣም ያሳዝኑኛል። ገንዘብን ያህል ነገር አውጥተው አጉል ነገር በሰዎች ግፊት ውስጥ ይገቡና ኪሳራ ውስጥ ይዳረጋሉ፣ ህይወታቸው ይመሰቃቀላልና እኛ ደግሞ በአብዛኛው የኢትዮጵያ ህዝብ ተርፎት አይደለም መኪና የሚገዛውና ወይ ሰራበታለሁ ወይ አተርፍበታለሁ ብሎ ነውና ስለሚያሳዝኑኝ በደንብ ማየት ይጠበቅባችኋል። የምትገዙትን እቃ ንብረታችሁን፣ ገንዘባችሁን ኢንቨስት አድርጋችሁ እስከሆነ ድረስ ላለው ለዛሬ ይዤ የመጣሁት የማርቲ ገበያ ቻናል ቪዲዮ ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር አድርጉ። በኮሜንት ቦታው ላይ ሀሳብ አስተያየታችሁን አስቀምጡ። በትዕዛዛችሁ መሰረት እንዲህ ከቪዲዮ በኋላ
የተለያዩ መረጃዎችን ለእናንተ ለመስጠት እሞክራለሁ። እስከ መጨረሻ ስለተከታተላችሁኝ እጅጉን አመሰግናለሁ። ሰላም ሁኑ። ማርቲ ገበያ የብዙዎች መገበያ